ይሄ በተንቀሳቃሽ ምስል አሁን የተመለከታችሁት ቀጥታ በጥምቀት ባህል በባህር ዳር ላይ እየተከበረ ባለበት ሰዓት ላይ ነው። ሁለት ስልክ ሰርቆ በሶስተኛው ኪስ ሲገባ የተያዘ ነው። አባት ናቸው፣ ትልቅ አባቶቻችን ናቸው። እጅግ አሳዛኝ ጉዳይ ነው። እኔ በግል እንደተመለከቱት እርቦት ነው እንዳልል አንድ ስልክ ሰርቆ በዛ እንኳን አልበቃም፣ ሁለትም ደግሞ በዛም አልበቃም፣ ሶስተኛ። ስለዚህ የስርቆት ሱስ ወይም ልምድ ያለው መሆኑ በግልጽ የሚያመላክት ነው። በዚህም እንግዲህ አስተባባሪዎች እጅ ተይዞ ወደ ጸጥታ አካላት ተላልፎ ተሰጥቷል። የያዙት እንግዲህ የጸጥታ አስተባባሪዎች ናቸው። የጥምቀት በዓል በሰላም እንዲከበር አብረው አስተባባሪ ያሉት የሰላም አስተባባሪዎች፣ የሃይማኖት አስተባባሪዎች ናቸው ወጣቶች። ከያዙት በኋላ ቀጥታ ለጸጥታ አካላት ነው አስተላልፈው የሰጡት። በዚህም በተንቀሳቃሽ ምስል ቅንጭብ አድርጌ ሌሎች ትምህርት ይሆናል። የስርቆት ሱስ ያለባችሁ እንድትቆጠቡ ነው። ወጣቶችም አባቶችም ልክ እንደነዚህ አይነቶች የስርቆት ሱስ ያለባችሁ እንድትቆጠቡ ትምህርት ይሆናል በሚል ነው። እንደ ስርቆት ቆሻሻ አሳፋሪ ድርጊት የለም። ይህ ሰው አባት ናቸው፣ አንቱ የሚባሉ ናቸው። ነገር ግን በስርቆት ሲጋለጥ እንደዚህ ስትገፈተር እንደዚህ ማየት እጅግ የሚያሳፍር ጉዳይ የለም። ከዚህ በላይ አሳፋሪ ጉዳይ የለም። ወጣቶች የሚመክር ሰው እንደዚህ ሆኖ ማየት ትልቅ ውርደት ነው። ስለዚህ የስርቆት ሱስ ያለባችሁ ወጣቶችም አባቶችም ካላችሁ እዚህ ድርጊታችሁ እንድትቆጠቡ ማሳሰብ እንፈልጋለን። በተለይ ይህ ሰው እኔ በድጋሚ አሁን መናገር እርቦት ነው ልል ነበረ፣ ግን አንድ ስልክ ሰርቆ በአንድ አልረካም፣ ሁለት ደገመ፣ በሶስተኛው ነው የተያዘ። ከተያዘ በኋላ ሶስት ስልክ እንደሰረቀ ነው ቀጥታ ለሰላምና ለጸጥታ አስከባሪዎች ተላልፎ ተሰጥቷል። ስለዚህ ከዚህ ድርጊት ተቆጠቡ ማለት እፈልጋለሁ። በግሌ እንደ ስርቆት እጅግ ቆሻሻ አሳፋሪ ድርጊት የለም። ክብርን የሚያዋርድ ቆሻሻ የሆነ ነገር እንደዚህ የለም። ቢርበን እንኳን መጠየቅ ነውር አይደለም እንጂ ስርቆትን እንደ አማራጭ መከተል የለብንም ማለት ፈልጋለሁ። ሌሎችም ትምህርት ይሆን ዘንድ ነው በዚህ ቪዲዮ ይዤላችሁ የቀሩት። መልካም ጊዜ ይሆንላችሁ ዘንድ ከወዲሁ እመኛለሁ።